ዜናዎቻችን ከፕራይም ሚዲያ ዜና ፕራይም ተጀምሯል። በዜናዎቻችን የሀገር መከላከያ ሰራዊት የቢዝነስና የስፖርት መረጃዎችን አካተናል። ዜናውን እየመራው አብሬያችሁ ቆይታ የማደርገው ሀናስ ተጥቄ ነኝ። በቅድሚያም ዋና ዜና መጋቢት 24 በኢትዮጵያ ህዝቦች የመጣው ለውጥ ዘርፈ ብዙ ውጤቶችን ማስገኘቱ ተገለጸ። ባለፉት 7 ዓመታት በዲፕሎማሲው ዘርፍ በተካሄደው ሪፎርም መልካም ግኝቶች መኖራቸውን አምባሳደር ዲና ሙፍቲ ገለጹ። ከውጭ የተባበሩት መንግስታት ድርጅት የኤም23 ቡድን ጥቃት የሰብአዊ መብት ጥሰትን አጉልቶ ያሳያል ሲል ገለጸ። ወደ መጀመሪያው ዜና አልፋለሁ። መጋቢት 24 በኢትዮጵያ ህዝቦች የመጣው ለውጥ ዘርፈ ብዙ ውጤቶችን ማስገኘቱ ተገለጸ። ለኢፌድሪ የፌዴሬሽን ምክር ቤትና ለህዝብ ተወካዮች ምክር ቤት አመራርና አባላት መጋቢት 24 የመጣውን ሁለንተናዊ ለውጥ ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ሀሳብ በተዘጋጀው የውይይት መድረክ ተካሂዷል። ለውጡን አስመልክቶ ለሁለቱም ምክር ቤት አመራሮችና አባላት ንግግር ያደረጉት የብልጽግና ምክር ቤት አባልና የኢፌድሪ የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር በኢትዮጵያ ከመጋቢት 24 2010 ዓ.ም በፊት በርካታ የለውጥ ሙከራዎች የተደረጉ ቢሆንም የመጋቢት 24 2010 ዓ.ም በአይነቱ የተለየና የተሳካ ለውጥ መሆኑን ጠቅሰዋል። ለውጡ ህዝባዊ ህገ መንግስታዊና ድርጅታዊ እንዲሆን የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የለውጥ ሮድማፕ በማዘጋጀት ለለውጡ ስኬት የተወጡት ሚና በታሪክ የሚወደስ መሆኑን ገልጸዋል። የብልጽግና ምክር ቤት አባልና የኢፌድሪ ፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር መጋቢት 24 በኢትዮጵያ ህዝቦች የመጣው ለውጥ ዘርፈ ብዙ ውጤቶችን ለኢትዮጵያና ለህዝቦቹ አስገኝቷል ያሉ ሲሆን ሀገራችን ከመበታተን አደጋ የታደገ ለውጥ መሆኑን አውስተዋል። በተጨማሪም በኢኮኖሚ፣ በማህበራዊ፣ በፖለቲካዊና በዲፕሎማሲ የተገኙ ውጤቶች የኢትዮጵያን ከፍታ የጨመሩ መሆናቸውን ገልጸዋል። አፈ ጉባኤው አያይዘውም ለውጡን ማስቀጠልና የህዝቦችን ተጠቃሚነት ማረጋገጥ የሁሉም ኃላፊነት መሆኑን ገልጸው የሰላም ጠንቅ የሆኑ ጉዳዮችን በሰላማዊ ንግግርና ውይይት ብቻ መፍታት የሰለጠኑት መገለጫ በመሆኑ ብቸኛ አዋጭ መንገድ ነውም ብለዋል። የብልጽግና ምክር ቤት አባልና የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ የተከበሩ ወይዘሮ ሎሚ በዶ በበኩላቸው የመጋቢት 24 ለውጥ በማስመልከት ባደረጉት ንግግር ለውጡ የኢትዮጵያን ህዝቦች አንድነት ያጠናከረ የህዝቦችን እኩል ተጠቃሚነትና የፖለቲካ ተሳትፎን ያረጋገጠ ቀን በመሆኑ ዕለቱን ልዩ ያደርገዋል ብለዋል። ለውጡን ተከትሎ የተገኙ ውጤቶች የቤተሰብ ብልጽግናን በማረጋገጥ ሂደት ከፍተኛ ሚና እንዳለው ተገለጸ። በመጋቢት 24 ቀን 2010 ዓ.ም እውን የሆነውን ሀገራዊ ለውጥ ተከትሎ የተገኙት ውጤቶች የቤተሰብ ብልጽግናን በማረጋገጥ ሂደት ከፍተኛ ሚና አለው ሲሉ የኦሮሚያ ክልል ምክትል ርዕሰ መስተዳደር አቶ አወል አብዲ ተናገሩ። ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ሀሳብ በአምቦ ከተማ ሀገራዊ ለውጡን በመደገፍ ህዝባዊ ሰልፍ ተካሂዷል። በሰልፉ የአምቦ ከተማ ነዋሪዎችን ጨምሮ የምዕራብ ሸዋ ዞን ማህበረሰብ የተሳተፈ ሲሆን የሃይማኖት አባቶች፣ አባገዳዎች፣ ሀደ ሲንቄዎችና የተለያዩ የህብረተሰብ ክፍሎች ተገኝተዋል። በወቅቱ መልእክት ያስተላለፉት አቶ አወሉ አብዲ የለውጡ እውን መሆን ዜጎችን ተጠቃሚ ያደረጉ ተግባራት መከናወናቸውን ተናግረዋል። የመጋቢት 24 ድል የረጅም ዘመናት የመስዋዕትነትና የትግል ውጤትም ነው ብለዋል። ለውጡን ተከትሎ በኢትዮጵያ የተገኙት የማህበራዊ ኢኮኖሚያዊና ፖለቲካዊ ውጤቶች የቤተሰብ ብልጽግናን በማረጋገጥ ሂደት ከፍተኛ ሚና አላቸው ማለታቸውን የምዕራብ ሸዋ ዞን ኮሚኒኬሽን መረጃ ያመላክታል። ባለፉት 7 ዓመታት በኢትዮጵያ በቱሪዝም ኢንዱስትሪ የተሰሩ ስራዎች ሀገሪቱ ያላትን አቅም ከማሳየት አንጻር አበረታች ስለመሆኑ ይነገራል። በተለይ ጠቅላይ ሚኒስትሩ ቱሪዝምን ለኢኮኖሚ ልማት ዋና ዘርፍ ለማድረግ ያላቸውን ቁርጠኝነት ስራውን ስኬታማ አድርጎታል። አለምሰገድ አበበ ተጨማሪ አለው። ቱሪዝም ዓለምን ማስተሳሰሪያ ገመድ ብቻም ሳይሆን ትልቁ የገቢ ምንጭ እንዲሁም በዓለም ዘንድ ለመታወቅ ከፍተኛውን የአምባሳደርነት ሚናም ይወጣል። ከ3.2 ሚሊዮን ዓመታት በላይ ዕድሜ ያስቆጠረው የሉሲ ወይም ድንቅነሽ አጽም፣ የአረቢካ ቡና ዝርያ፣ የዓለማችን ረጅሙ ወንዝ ጥቁሩ አባይ፣ የኤርታሌ የእሳተ ገሞራ ሐይቅና የዓለማችን እጅግ ረባዳና ሞቃታማ ስፍራ ዳሎል የሚገኙት እዚሁ ሀገራችን ኢትዮጵያ ውስጥ ነው። ከነዚህ ሌላ ለመዝናናት አመቺ የሆኑ በርካታ የስምጥ ሸለቆ ሐይቆችና ፍልውሃዎች እንዲሁም የዱር እንስሳት ፓርኮችና መጠበቂያዎችም ይገኛሉ። እንግዲህ ኢትዮጵያ በርካታ ተፈጥሯዊ፣ ታሪካዊ፣ ሰው ሰራሽና
ባህላዊ ቅርሶችን በዩኔስኮ በማስመዝገብ በአፍሪካ ቀዳሚዋ ብትሆንም የአገሪቱ የቱሪዝም ዘርፍ ግን የሚፈለገውን ያህል ወይም በሚገባው ልክ አላደገም የሚሉም ብዙዎች ናቸው። ይሁን እንጂ ሀገራዊ ለውጡን ተከትሎም ለቱሪዝም ዘርፍ በተሰጠው ትኩረት ተጨባጭ ለውጦች መመዝገብ መጀመራቸውን ዓለም እየመሰከረም ነው። በተለይ ጠቅላይ ሚኒስትር አብይ አህመድ ለዘርፉ ተከታታይነት ያለው ትኩረት በመስጠት ከቤተ መንግስት ወይም አንድነት ፓርክ በጀመረው ስራቸው ከእንጦጦ እስከ ሀላላ ኬላ፣ ከወንጪ እስከ ጎርጎራ፣ ከሎጎ ሐይቅ እስከ ጨበራ ጩርጩራ እጅን በአፍ የሚያስጭኑ የቱሪዝም መዳረሻዎች እንዲገነቡም አድርገዋል። እንዲህ የሚታረስ ሰፊ ቦታ ኖሮን፣ ፍሬሽ ውሃ ኖሮን፣ ሀት ስፕሪንግ ኖሮን እንደዚህ አይነት ውብ ቦታ ይዞ ተርብ ያለውና ምግብ ስጡኝ ብሎ መለመን ለደህንነት ባለን ፍቅርና ቅርበት በትጋት ሰርተን ያመጣነው ነገር ካልሆነ በስተቀር ሰው በረሃን የማይመች ስፍራን 3 4 5 ወራት በበረዶ የተሸፈኑ ቦታዎችን ቀይሮ ራሱን እያበላ እኛ እንዴት ተቸገርን የሚል ጥያቄ ደጋግመን እንድናነሳ ያደርጋል። ለመገዳደል ብርቱዎች ነን፣ ለመተኛት ብርቱዎች ነን፣ ለመተማማት ብርቱዎች ነን። ያለንን የተፈጥሮ ሀብትና ጸጋ ፈልቅቆ አውጥቶ ለማየት ጉልበት የለን፣ እንደክማለን። ለውጊያ ቢሆን ለግጭት ቢሆን አንደክምም። እንደዚህ አይነት ድንቅ ቦታዎችን ፈልገን ደክመን አግኝተን ትናንሽዬ ነገር ደግሞ በማከል ለኛ ብቻ ሳይሆን ለዓለም ሳቢ ለማድረግ ደግሞ እንደክማለን። ይሄ ለደህንነት ያለንን ቅርበትና ምርጫ የሚያሳይ ነገር ነው። ኢትዮጵያን ለመበልጸግ ሁሉ የተሰጠነን። ሰሞኑን በተከናወኑ የኢጋድ የቱሪዝም ፎረም ላይ ይፋ በሆነው መረጃ መሰረት ጠቅላይ ሚኒስትር አብይ አህመድ ለሚቀጥሉት 3 ዓመታት የምስራቅ አፍሪካ ልማት በይነ መንግስታት ባለስልጣን ወይም ኢጋድ የቱሪዝሙ ዘርፍ ሻምፒዮን ሆነውም ተመርጠዋል። ያለንን ማወቅ ማለት የሚገባን ተሰጥቶናልና መርምረን ማየት የምንችል ከሆነ ለኛ በቂ የሆነ ምግብ፣ በቂ የሆነ መድኃኒት፣ በቂ የሆነ ሀብት ሊገኝበት ይችላልና ትናንትናን አስተውሎ መርምሮ አስውቦና አሳምሮ ለትውልድ ማሸጋገር አስፈላጊ ነው። አይ ቲንክ ይሄ መንግስት አንዱ የሚገለጥበት ትልቅ የሆነ የሚታይ ስራ ፍላግሺፕ ፕሮግራሞች ብለህ ብትወስድ እንደነ ግብርና ሌሎችም አሉ። ቱሪዝም ግን ዋነኛው ነው። እንደ መንግስትም እንደ ሀገርም የምንሄድበትን አቅጣጫ ያለንበትንም ስታተስ የሚያሳይ ትልቅ ስራ ተሰርቷል። ያለፈውን 7 ዓመት ኢትዮጵያ በቱሪዝም ስትንቀሳቀስ ነበር። ለብዙ 10 ዓመታት ነበርን። ግን ደግሞ የት እንዳለንና የት መሄድ እንደምንችል ያሳየ በጣም የሚገርም አስገራሚ ጅማሬ ነው ብዬ ነው የምወስደው። በቀጣይም ከሀገር አልፎ በቀጠናው በሚደረጉ የቱሪዝም ልማቶች ላይ የበኩላቸውን አስተዋጽኦ እንዲያደርጉ የሚያስችል ተምሳሌት የሆነም ነው። በቱሪዝም ዘርፉ እየተካሄዱ ያሉ ይበልጥ በገበታ ለሀገር የተሰሩ ትልልቅ የቱሪዝም መዳረሻ ልማት ስራዎችና ተያያዥ ጉዳዮች በዘርፉ ግንባር ቀደም ሚና እንዲኖራትም ያደርጋል። ቱሪዝም በተፈጥሮ በጣም የሚገርም ሴክተር ነው። የማይነካው ነገር የለም። ቱሪዝም በቴክኖሎጂ ውስጥ አለ። ቱሪዝም በግብርና ውስጥ አለ። የማዕድን ቱሪዝም ልትል ይችላል። በትራንስፖርት ሴክተር ይኖራል። በቴክኖሎጂ አለ። የማይነካው ሴክተር የለም እና እነዚህ ሴክተር ማይነካው የለም ማለት ደግሞ የዛኑ ያህል ለኢኮኖሚ በጣም ትልቅ ምሰሶ ነው። ከዛ ውስጥ ደግሞ አንዱ መገለጫ ስራ እድልን መፍጠር፣ ኢኮኖሚን ማንቀሳቀስ፣ በቢሊየንስ ኦፍ ዶላርስ በቢሊዮኖች የሚቆጠርን ዶላር ማመንጨት መቻል፣ ማንቀሳቀስ፣ በዛው ስራን መፍጠር፣ በዛው ለትውልድ የሚሆን ነገር ማስቀመጥ፣ እዛው ደግሞ ፈጠራን ማበረታታት። ቴክኖሎጂና ከኢኖቬሽን ጋር ከፈጠራ ጋር በጣም የተቆራኘ ነው። እነዛንም ጭምር ማሳደግ መልቲ ሴክቶራል የሆነ ኢምፓክት ነው ያለው። በቱሪዝም ልማት ኢትዮጵያ በአዲስ ምዕራፍ በልዩ ትኩረት እየሰራች መሆኑም ይነገራል። በዚህም የቱሪስት መዳረሻነቷ እያደገ መምጣቱ ምስክርነትን ያገኘም ሲሆን የበለጠ ሀገሪቱን ተጠቃሚ እንዲያደርግ እንዲሁም ኢኮኖሚውን እንዲደግፍ የማስተዋወቁ ስራ ላይም ሰፋፊ ስራዎችን መስራትም ይጠይቃል።
ባለፉት 7 ዓመታት በዲፕሎማሲው ዘርፍ በተካሄደው ሪፎርም መልካም ግኝቶች መኖራቸውን አምባሳደር ዲና ሙፍቲ ገለጹ። ከፕራይም ሚዲያ ጋር ቆይታ ያደረጉት አምባሳደር ዲና ሙፍቲ የኢትዮጵያና የኤርትራን ግንኙነት ለማሻሻል ከተወሰደው እርምጃ ጀምሮ በጎረቤት ሀገራት ሰላምን ከማስፈን አንጻር የኢትዮጵያ ዲፕሎማሲያዊ ጥረቶች ፍሬያማ ነበሩም ብለዋል። ኢየሩሳሌም ሽመልስ ተጨማሪ አላት። ዲፕሎማሲ በሀገራትና በመንግስታት እንዲሁም በዓለም አቀፍ ተቋማት መካከል የሚካሄድ ዘርፈ ብዙ የውጭ ግንኙነት የሚከወንበት ድልድይ ነው። ኢትዮጵያ ጥንታዊ የዲፕሎማሲ ታሪክ ካላቸው ሀገራትም አንዷ ነች። ኢትዮጵያ በዚህ ረጅም ዓመት ባስቆጠረ የዲፕሎማሲ ግንኙነት ከበርካታ ሀገራት ጋርም በጋራ ተጠቃሚነት ላይ በትብብር ስትሰራ ቆይታለች፣ እየሰራችም ትገኛለች። በእነዚህ የዲፕሎማሲ ሂደቶችም ኢትዮጵያ በውጭው ዓለም ገናና ሆና እንድትታይና ሉዓላዊነቷና አንድነቷ ተጠብቆ እንዲቆዩ ያስቻሉ ስራዎች መከናወናቸውን ከፕራይም ሚዲያ ጋር ቆይታ ያደረጉት አምባሳደር ዲና ሙፍቲ ይገልጻሉ። በጎረቤት ሀገራት ላይ በአበክሮ የምትሰራው ኢትዮጵያ ባካሄደችው የዲፕሎማሲ ተግባራት በአፍሪካ ሀገራት ሰላምን ከማስከበር አኳያም ሚናዋ በጉልህ ይነሳል። በኩርፊያና ባለመተማመን ታጅቦ የነበረው የኢትዮጵያና የኤርትራን ግንኙነት ለማሻሻል የተወሰደው እርምጃ እና ሰላም አውድ ውስጥ መገባቱ አንድ ትልቅ እርምጃ ነው። የውጭ ግንኙነቱ ደግሞ በጎረቤት ሀገሮች ላይ ትኩረት ስለሚያደርግ በሱዳን የነበረውን የእርስ በርስ ግጭት ሰላም እንዲፈጠር በሀገራችን መስተንግዶ በሀገራችን ዲፕሎማሲያዊ ጥረት የሱዳን የተለያዩ ወገኖች እንዲነጋገሩ ለማድረግ የተደረጉ ጥረቶች ኢትዮጵያ በታላቁ የህዳሴ ግድብ ግንባታ ዙሪያ ሲያንዣብብባት የነበሩትን ትንኮሳዎችም በሰራቸው የዲፕሎማሲ ስራዎችም አሸንፋለች። በህዳሴ ግድብ ዙሪያ በግብጾች ተፈጥሮ የነበረውን ደንቃራ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በባይላተራል ደረጃ ደግሞ በብዙ ሀገሮች ዘንድ ተገቢ ያልሆነ ኢትዮጵያ ላይ ይካሄድ የነበረውን የፕሮፓጋንዳ ዘመቻና ኢትዮጵያ ግድቡን ከመስራት ከመብላት እንድትታቀብ የተደረጉ ጥረቶች መክሸፋቸው በጣም ትልቅ ነገር ነው። ሀገሪቷ የብሪክስ አባል ሀገር መሆኗ ዓለም አቀፍ ተሰሚነቷን ከመጨመር በተጨማሪ ብሔራዊ ጥቅሟንም ያስከበረ ነው። ተጽዕኖ ፈጣሪ የሆኑ ሀገሮች በአባልነት ያሉበት በኢኮኖሚም ከፍተኛ እድገት ደረጃ ያላቸው ሀገሮች በአባልነት የሚሳተፉበት ትልቅ አደረጃጀት ነው። ከብሪክስ ውስጥ በአባልነት መግባታችን በንግድ፣ በኢንቨስትመንት፣ በቱሪዝም፣ በቴክኖሎጂ ዝውውር በመሳሰሉት በሌሎችም መስኮች የምናደርገውን እንቅስቃሴ ያሰፋልናል ማለት ነው። ዓለም አቀፍ ተሰሚነታችንም እንዲጨምር ያደርጋል ማለት ነው። ከነዚህ ሀገሮች ጋር በመልቲላተራል ደረጃ በብሪክስ ማዕቀፍና ከብሪክስ ውጭ ደግሞ በባይላተራል ደረጃ በምናደርገው እንቅስቃሴ ብሔራዊ ጥቅማችንን በሚገባ ለማራመድ ይጠቅመናል ማለት ነውና የብሪክስ አባልነትም እንደ አንዱ የዚህ የሪፎርሙ ትልቅ ውጤት ተደርጎ የሚወሰን ነው። በዜጋ ተኮር ዲፕሎማሲ ባለፉት 7 ዓመታት በተሰሩ ስራዎች ኢትዮጵያ በውጭ ሀገራት የሚኖሩ ዜጎቿን መብት የማስከበር ስራን እየሰራች ትገኛለች። በሀገር ቤት ስራ እንዲስፋፋና ሀገር ቤት ስራ እንዲሰራ የሚደረገው ጥረት እንዳለ ሆነው በዓለም አቀፍ ደረጃም በውጭም የስራ እድል እንዲኖር የስራ እድል በሚኖርበት ጊዜ ህጋዊ በሆነ መንገድ ዜጎች ሄደው ሰርተው እንዲመለሱ ለማድረግ ተቋማዊ አሰራሮች ይሰራሉ። እንደዛም ሆኖ ግን በተለያዩ ውጫዊና ውስጣዊ ገፊ ምክንያቶች ውጭ ያሉ ዜጎች ችግር በሚደርስባቸው ጊዜ ለዜጎቹ መብት ከመሟጋት አንስቶ አስፈላጊ የሚሆንበት ጊዜ ደግሞ እንዲመለሱ የማድረጉ ነገር በስፋት እየተሰራ ያለበት ሁኔታ ነው። የውጭ አጋርነትን የበለጠ ለማስፋፋት የብሔራዊ አጋርነትን ማጠናከሩ ትኩረት የሚሻው ስለመሆኑ ይጠቀሳል። የኢትዮጵያ ብሔራዊ ጥቅሞችን በፖለቲካ፣ በኢኮኖሚ፣ በማህበራዊ ኑሮ፣ በወታደራዊ ዘርፍ፣ በጸጥታ ዘርፍ ወዘተ በሁሉም መስኮች ለማስጠበቅ በውስጥ መጠናከርን ያስፈልጋል፣ ትብብር ያስፈልጋል። በተቻለ መጠን ብሔራዊ አቅምን መገንባት ይጠይቃል። ብሔራዊ አቅም የምንላቸው አንዱ ኢኮኖሚ አቅም ነው፣ ማህበራዊ አቅም ነው፣ ወታደራዊ አቅም ነው፣ ፖለቲካዊ አቅም ነው። እነዚህ ተጠናክሮ መሄድ አለባቸው። በውስጥ የተጀመሩት የልማት እንቅስቃሴዎች ጠንክሮ መሄድ አለባቸው።
ዜጎች ጠንክሮ መስራት አለባቸው። ባለፉት ዓመታት የታዩት የዲፕሎማሲ ጉዞዎች ጉድለቶቻቸው ታርመው ስኬቶቻቸው ደግሞ ተጠናክረው እንደሚቀጥሉ ይጠበቃል። ትናንት ዛሬና ነገ ለኢትዮጵያ ልዕልና በሚል በአዳማ ከተማ በምስራቅ ሸዋ ዞን አዘጋጅነት የተደረገው የድጋፍ ሰልፍ በአዳማ አበበ ቢቂላ ስቴዲየም ተካሄደ። በርካታ ቁጥር ያለው የአካባቢው ነዋሪ የተሳተፈበት የድጋፍ ሰልፍ መጋቢት 24 ለኛ ለኢትዮጵያውያን በእኩልነት መኖር የጀመርንበት የህዝቦች ጥያቄ ምላሽ ያገኘበትና የፖለቲካ ምህዳር የተቀየረበት ነው የሚሉና ሌሎች መልእክቶች ተላልፈውበታል። በምክትል ፕሬዝዳንት ማዕረግ የገጠር ልማት ክላስተር አስተባባሪ አቶ አዲሱ አረጋ ኦሮሞ ከሌሎች ወንድምና እህቶቹ ጋር በእኩልነት መኖር የጀመረበት ዕለት መሆኑ ቀኑ ልዩ ያደርገዋል ብለዋል። የፖለቲካ እስረኞች ወደ ሰላማዊ መንገድ የመጡበት የመናገር ነጻነት ለውጥ ያሳየበት ዕለት ነውም ብለዋል አቶ አዲሱ። የአዳማ ከተማ ከንቲባ ኃይሉ ጄልዶ መጋቢት 24 ለኛ ለኢትዮጵያን ብዙ ደም የፈሰሰበትና የህይወት መስዋዕትነት የተከፈለበት የድልና ወሳኝ የሚባል ቀን ነው ሲሉም ገልጸውታል። የለውጡ ጉዞ በብዙ ፈተና ለውጥ ያለፈበትና ለተተኪው ትውልድም በአዲስ አስተሳሰብ ለመስራት ቃል የተገባበት ታሪካዊ ዕለት ሲሉም ተናግረዋል። አቶ አባቦ ዋቆ የምስራቅ ሸዋ ዞን አስተዳዳሪ የኦሮሞ ህዝብ ከጨለማ የወጣበትና ብርሃን የተመለከተበት የለውጥ ቀን ነው ሲሉ መጋቢት 24ን ገልጸውታል። የህዝባችን የሺህ ዓመታት ጥያቄ ምላሽ ያገኘበት ወደ ብልጽግና ጉዞ የጀመርንበት ቀን ነው በማለት በድጋፍ ሰልፉ ላይ ተናግረዋል። ለድጋፍ ሰልፉ የወጡ የአዳማና የአካባቢ ነዋሪዎችም ባለፉት 7 ዓመታት በለውጡ ፍሬ ደስተኛ መሆናቸውን በመግለጽ ለለውጡ መንግስት ያላቸውን ድጋፍ አሳይተዋል ሲል ዓለም ሰገድ አበበ ዘግቧል። በተያያዘ ዜና ትናንት ዛሬና ነገ ለኢትዮጵያ ልዕልና በሚል በአዳማ ከተማና በምስራቅ ሸዋ ዞን አዘጋጅነት የተደረገው የድጋፍ ሰልፍ በአዳማ ከተማ በአበበ ቢቂላ ስቴዲየም ተካሄደ። ለድጋፍ ሰልፉ የወጡ የአዳማና የአካባቢ ነዋሪዎችም ባለፉት 7 ዓመታት በለውጡ ፍሬ ደስተኛ መሆናቸውን በመግለጽ ለለውጡ መንግስት ያላቸውን ድጋፍ አሳይተዋል። የነዋሪዎቹን አስተያየት ዓለም ሰገድ አበበ እንደሚከተለው ያቀርበዋል። እሺ፣ ስሜ ጣቢ በቃና ይባላል። የአዳማ ከተማ ነዋሪ ነኝ። ከተማችን ዛሬ ትላንት የት ነበረች፣ ዛሬ የት ነበረች ብለን ስናይ በከተማችን ውስጥ የተሰሩ በለውጡ የተሰሩ ስራዎች የከተማችን ውበት አልፎም የተለያዩ ኢኒሼቲቮች ለዚህ ለውጥ መነሻ የሆኑ ነገሮችንና እነዛን በማስቀጠል ወጣቶቻችንም በዚሁ እድል ተጠቅመው ስራ አግኝተው ግማሹ በዶሮ እርባታ፣ በከብት እርባታ፣ በተለያዩ ስራዎች ወጣቱም የራሱን ሙያ አውጥቶ ለመስራት እድል ያገኘበትና የሚፈልገውን ስራ ለመስራት እድል ያገኘበት ቀን ስለሆነ መጋቢት 24 የተለየች ቀን ናት ብዬ ነው የማስበው። እሺ፣ ስሜ ተሾመ ከበደ ይባላል። የምኖረው ደንበላ ክፍለ ከተማ ደጋጋ ወረዳ ነው። እሺ፣ 7 ዓመት ትልቅ ለውጥ የተካሄደበት አመት ነው። እሱ ምንድነው? ከነበረው ስንነሳ ብዙ ችግሮች ነበሩብን በአገር ደረጃ እና ያ ለውጥ ሲመጣ እንግዲህ ያለ ችግር አይደለም። ብዙ ችግሮች ነበሩ፣ ብዙ ፈተናዎች ነበሩ። እነዚያንም ፈተናዎች ደግሞ ከአመራሩ ጀምሮ ሰፊው ህዝብ ካለፈው ከድሮ ከነበረን ታሪክ የተሻለ ታሪክ እየሰራን እንደምንገኝ ነው የሚሰማኝ። በእርግጥ ማንኛውም ለውጥ ሲመጣ ያለ ችግር አይመጣም፣ ያለ ተቃዋሚ አይመጣም። እነዚያን ማዕት እንቅፋቶችንም እንደ ማንኛውም አገር በዓለም ላይ እንዳለ ሀገር ሁሉ እኛም ብዙ ችግሮችን እያለፍ የተሻለ አገር እየተገነባች እንደሆነች ይሰማኛል። አሁንም ደግሞ ሁላችንም ተባብረን አገራችን የሁላችንም ስለሆነች በሀገሪቷ የምንገኘው ብሔር ብሔረሰቦች፣ ወንዶች፣ ሴቶች፣ ሽማግሌዎች ምኑ ሁሉም ተባብሮ የምትሆነንን አገር መገንባት በአንድነት ያስፈልጋል። ስሜ መሰረት ኩምሳ ይባላል። የመጣሁት ከቦሌ ክፍለ ከተማ አዳማ። እንግዲህ ዛሬ መጋቢት 24 በጣም ትልቅ ቀን ነው። እንደ ኦሮሞም እንደ ኢትዮጵያም በጣም ትልልቅ ለውጦች የመጡበት ነው። ይህ ሲባል የኢትዮጵያ ሕዝብ የኦሮሞ ሕዝብ ሲታገልለት የነበረ የአንድነት የወንድማማችነት እሴቱን ጠብቆ ሰላማዊ የፖለቲካ መድረኮች እንዲፈጠሩ እንዲሁም ደግሞ ኢኮኖሚያችን ማህበራዊያችን እንዲያድግ ሲሰራበት የቆየ ነው። በነዚህ አመታቶች በጣም በረጅም ጊዜ ያላገኘነውን እንደ ኢትዮጵያ
በጣም ይሄ ከኋላ ያለ ታሪካችን በጦርነት አንዱ በጦርነት ሲመጣ ጦርነት ያፈርሳል ይበትናል ከዜሮ ነው ደግሞ የሚመጣው ነገስታቶች መንግስታቶች የሚጀምሩት አፍርሶ ነው የሚጀምረው ማለት ነው የብልጽግና አካሄድ አሁን ያለው መንግስት ግን በመድረክ ነው በመወያየት በሪፎርም ነው ያለውን መጥፎ ነገር ትቶ መልካም ነገር መልካም እሴታችንን ይዞ የጋራ ያለንን ሀብት ያጠናከረ ነው የመጣው ማለት ነው ይሄ ሲባል የጋራ ትናንትና ነበረን የጋራ ደግሞ ወደፊት ይኖረናል በሚል በወንድማማችነት በራሳችን በአገር ውስጥ በባህል በመደመር ሐሳቤ ነው ይሄንን 7 አመት ለማስተዳደሪያ ምን ለውጥ መጣ ላልከኝ ደግሞ ፖለቲካዊ ለውጥ ብነግር እንደዚህ ሚዲያዎች ነፃነት የላቸውም ነበር ብዙ ሚዲያ አይፈቀድለትም ነበር ሰው የራሱን ሐሳብ ከተናገረ ወደ እስር ቤት ነበር የሚወረወረው እኔ ስሜ በቀላ ከተማ ቦካን ይባላል የሚኖሩት አዳማ ከተማ ጨፌ ወረዳ እኔ በዚህ በ7 አመት ውስጥ የተገኘው ድል ደስ የሚል እግዚአብሔርን አመሰግናለሁ አንደኛ ፈጣሪ አምላክ እዚህ የመንግስት ልውጥ አንደኛ የሰው መብት ዲሞክራሲ እንደፈለገ ሰው እንዲናገር እንደፈለገ እንዲሰራ እንዲማር እንደፈለገ እንዲሄድ እንደፈለገ ራስን ለማለት ራስን ማንኛውም እንዲናገር ያደረገ መንግስት ፓርቲ ስለሆነ በራሴ በእግዚአብሔር በመንግስት አመሰግናለሁ ኢትዮጵያ ምርት ከሚያስፈልጋት ውስጥ 132% ያመረተች መሆኑ የኢኮኖሚ ባለሙያ ደረጀ ደጀኔ ገለጹ። ከለውጡ በኋላ የኢትዮጵያ ኢኮኖሚ የፖሊሲ ትኩረት አቅጣጫ የግብርናው ዘርፍ ማሳደግ ስለሆነ የተሳካ እንደሆነም ገልጸዋል። አለማየሁ ኃይለማርያም ተጨማሪ አለው። የኢትዮጵያ ኢኮኖሚ አሁን ባለው ነባራዊ ሁኔታ ሁሉም ባለው አቅምና ችሎታ ሰርቶ ለኢኮኖሚው አስተዋጽኦ እንዲያበረክት የሚያደርግ የነጻ ገበያ ነው። እንደ ከዚህ ቀደሙ ግብርና መር ኢኮኖሚ ሳይሆን ሁሉን አቀፍ ኢኮኖሚ የሚያካትት እንደሆነ ይታወቃል። ከለውጡ በፊት የነበረው መንግስት ኢኮኖሚውን ለመደገፍ ግብርና ላይ ትኩረት መስጠት ነበረበት። በዚህም ማዳበሪያን በሰፊው ማቅረብ፣ በቴክኖሎጂ ላይ ኢንቨስት ማድረግ፣ መስኖን ማስፋፋት ሲያቅተው ተስተውሏል። ኢኮኖሚውን ለመደገፍ የሚገኘው ብድርም ለግብርናው ዘርፍ የሚውለው ውሱን ነበር ይላሉ የኢኮኖሚ ባለሙያው አቶ ደረጀ ደጀኔ። አብዛኛው ለምሳሌ 52% ለሸቀጥ ንግድ ነው ያለው ኢትዮጵያ ነው። ከግልም ከዓለም አቀፍ ተቋማትም የተበደረችው ብድር የዋለው ዳታዎች እንደሚያሳዩት 52 እስከ 55% ሸቀጥ ለንግድ ነበር። ኢምፖርት አድርጎ ኮሞዲቲን ሸቀጦችን አገር ውስጥ ለማከፋፈል ነበር የዋለችው። እሱ ደግሞ በዋናነት የኢህአዴግ አባሪ ድርጅቶች ከዛውም የቲፒኤልኤፍ የቅርብ ሰዎች ነበር ኢንቮልቭ እንዲያደርጉ የተደረገውና እሱ ለኔ ለፕሮፓጋንዳ ያክል ነው እንጂ በትክክል ግብርና መር ነው ለማለት አይቻልም። በተጨባጭ በመረጃ ስናየው ማለት ነው። አሁን ላይ መንግስት ከለውጡ በኋላ በሰጠው ትኩረት ሁለንተናዊ ኢኮኖሚ መጥቷል ይላሉ። ከዛ ወዲህ አሁን የመጣው ነገር ሁለንተናዊ ኢኮኖሚ አንድ ዘርፍ አይደለም፣ አንድ እግር አይደለም ያለው። ኢኮኖሚ በዋናነት 4 ዘርፍ ነው ያለው። የግብርና ዘርፍ አለ፣ የኢንዱስትሪ ዘርፍ አለ፣ የአገልግሎት ዘርፍ አለ፣ የማዕድን ዘርፍ ተብሎ አራተኛው ይመጣል። ከዛ ውስጥ ደግሞ ንዑስ ዘርፎች አሉትና አጠቃላይ ዋና ትኩረት ብሎ መንግስት አሁን ያለፈው እንግዲህ 7 ዓመት እና በአገር በቀል ኢኮኖሚ ማሻሻያ ውስጥ ተተከለው ግብርናን ትኩረት በማድረግ ከኢንዱስትሪ ማኑፋክቸሪንግ ማለት የፋብሪካ ምርታማነት ላይ ትኩረት ያደረገ፣ ቱሪዝምን ትኩረት ያደረገ፣ ማይኒንግን ማዕድንን ማምረትና ለሀገር ማዋል ላይ ትኩረት ያደረገ እና የዲጂታል ኢኮኖሚ እነዚህን 5ቱን ሴክተር ላይ ትኩረት ካደረግን ተጋግዘው ያድጋሉ ነው። በኢኮኖሚው ዘርፍ በግብርና፣ በኢንዱስትሪ፣ በቱሪዝም፣ በዲጂታል ኢኮኖሚና በኢንቨስትመንት ሰፊ ስራዎች ተሰርተዋል ብለዋል። በዚህም ለውጦች መታየታቸውን ጠቅሰው አሁን በቅርብ ጊዜ ነው እንደ አገር ለምሳሌ የኢትዮጵያ ምርት አጠቃላይ ከምታመርተው ውስጥ 132% ነው የምታመርተው ከሚያስፈልጋት 132% ከሚያስፈልጋት ማምረት ማለት ወደ 32% ትርፍ አምርታለች ማለት ነው።
ከዛም ነው አሁን ለምሳሌ ኤክስፖርት ለምንድን ነው ኢትዮጵያ ነው ግብርና ኤክስፖርት ውስጥ የገባችው ስንዴ የት ከሳይተርፈን የሚል ነገር አለ። ስንዴ በገበያው ዝውውር ምክንያት አንሶ ነው እንጂ ካልሆነ በስተቀር እንደ ሀገር ስንዴን ኢትዮጵያ በብቃት አምርታለች። ኤክስፖርት ማድረግም የሚያስችላት ደረጃ ላይ ደርሳለች። ዳታዎቹ እንደሚያሳዩት ማለት ነው፣ መረጃዎቹ እንደሚያሳዩት። ስለዚህ ያለፈው እንግዲህ አሁን ያለፉት ለምሳሌ 7 ዓመታት የፖሊሲ ትኩረት አቅጣጫ በቅድም ባልኩት መሰረት የግብርና ምርታማነት ማሳደግ ላይ ነበርና የተሻለ ተሳክቶልናል የሚል ነበረ ብዬ ነው የምገምተው። ሌላው የኢንዱስትሪ ክፍለ ኢኮኖሚ ማሳደግ ነው። ለምሳሌ የኢንዱስትሪ ክፍለ ኢኮኖሚ ለኢኮኖሚ የሚያዋጣው ለምሳሌ በ2015-16 እንደ አውሮፓ አቆጣጠር 15-16 ከመቶ ነበር። አሁን ላይ ግን ወደ 27 ከመቶ ደርሷል። አጠቃላይ ለኢኮኖሚ ከጂዲፒ የምንለው ማለት ነው፣ ለኢኮኖሚ አስተዋጽኦ። ስለዚህ ይሄ ቀላል እንቅስቃሴ አይደለም። የግብርናንና የኢንዱስትሪን ሴክተር ለማሳደግ ባለፉት ዓመታት የተሰሩ ስራዎች ቀላል የማይባሉ ለውጦችን አምጥተዋልም ብለዋል። የኢትዮጵያ መንግስት የዲጂታል ኢኮኖሚን ለማሳደግ በሰራው ስራም ከፍተኛ ለውጦች እንደተገኙና ሰፊ የስራ እድልም እየተፈጠረባቸው የመጣ መሆኑን ተናግሯል። የዲጂታል አገልግሎት የኢትዮጵያ መንግስት ተግባራዊ ለማድረግ እየሰራ ነው። በ25 ተቋማት ውስጥ የተጀመሩ ነገሮችና የተሻሉ ነገሮች አሉ። ለምሳሌ የቴሌብር የቴሌኮም ማስፋፋትና የቴሌብር መምጣት ሰዎች በገንዘብ ይዞ ከመዘዋወር ነው ካሽ አውጥቶ ቆጥሮ ነዳጅ ከመግዛት የተለያየ አገልግሎት ከመክፈል በትልቁ ነው የተቀየረው እና የዲጂታል ኢኮኖሚ እድገቱም ትልቅ ለውጥ ነው ሂደት ነው እና አይ ቲንክ ይሄ ነው ምንም የማይካድ ነገር። ጠቅላይ ሚኒስትሩ የኮምፒውተር ሳይንስ እውቀት እና ባክግራውንድ ስለነበራቸው ከሰጡት ትኩረትና ድጋፍ የመጣ ነው ብዬ ነው የማምነው። ይህ ለውጥ የመጣውን በሰፊው ከተጠቀምን ኢትዮጵያ ራስን ከመቻል አልፋ በስንዴው ልማት እንደተገኘው ለውጥ በሁሉም ዘርፍ ማስመዝገብ እንደሚቻል ተናግረዋል። የለውጡ መንግስት የፖለቲካ ምህዳሩን ያሰፋ መሆኑን የኦነግ ስትራቴጂ አማካሪ ኢብሳ ነገዎ ገለጹ። አቶ ኢብሳ ለውጡ በተፎካካሪ ፓርቲዎች ላይ ያመጣውን ለውጥ አስመልክቶ ከፕራይም ሚዲያ ጋር ቆይታ አድርገዋል። ሂሪያ ዱፌራ ተጨማሪ አላት። በለውጡ ወቅት አስቸጋሪ ሁኔታዎችን ለመቀየር ወሳኝ የፖለቲካ እርምጃዎች ተወስደዋል። የመደመር እሳቤ ጎልቶ ታይቷል። በሀገሪቱ ሁለንተናዊ እድገትን ለማረጋገጥ የሚያስችሉ ስራዎች ዋና የትኩረት አቅጣጫዎችም ሆነዋል። በሌላ በኩል ከለውጡ በኋላ የፖለቲካ ተሳትፎና አካታችነትን የሚያሳድጉ እድሎች ተገኝተዋል። በፓርቲ ደረጃ በሀገራዊ ጉዳዮች ላይ የመወሰንን እድል ያጡ ፓርቲዎች የሀገራዊ መሪ ፓርቲ አካል እንዲሆኑ የሚረዳ ወጥ ፓርቲ ተመስርቷል። ተሰደው በውጭ ሀገራት የነበሩ የተለያዩ ግለሰቦች፣ ሚዲያዎች፣ የፖለቲካ ፓርቲ አመራሮች ወደ ሀገራቸው ገብተው በነጻነት ሀሳባቸውን እንዲያራምዱ ተደርጓል። የፖለቲካ ስርዓቱን ለማዘመን ሲባል የዲሞክራሲ ስርዓቱን ለማጠናከር የሚረዱ የህግ ሪፎርም ስራዎች ተከናውነዋል። የህግ፣ የፍትህ፣ የዲሞክራሲ ተቋማት በነጻነትና በገለልተኝነት ህገ መንግስታዊ ኃላፊነታቸውን እንዲወጡ የሚረዳ አደረጃጀት ተፈጥሮላቸዋል። ባለፉት ጊዜያት ራስን በራስ የማስተዳደር ጥያቄ ያነሱ አካላት በርካታ ሰብአዊ ቀውስ ይደርስባቸው ነበር። የለውጡ መንግስት ካስተላለፋቸው ታሪካዊ ውሳኔዎች መካከል የሲዳማ ህዝብ የክልልነት ጥያቄ እንዲሁም በቀድሞ ደቡብ ክልል ይኖሩ ለነበሩ ብሔር ብሔረሰቦችና ህዝቦች ራስን በራስ የማስተዳደር ጥያቄ ምላሽ የሰጠበት መንገድና የማዕከላዊ ኢትዮጵያ ክልልን በአዲስ መልክ እንዲመሰረት የተደረገው ጥረት ውጤታማ ስራ ነው። የኦነግ የስትራቴጂ አማካሪ አቶ ኢብሳ ነገዎ በፕራይም ስቱዲዮ በነበራቸው ቆይታ የለውጡ መንግስት በሂደት ወይም በሪፎርም የስልጣን ሽግግር ማድረጉ በኢትዮጵያ ፖለቲካ ታይቶ የማይታወቅ ውጤታማ ስራ መሆኑን ጠቁመዋል። በኢትዮጵያ የተለመደው በጠመንጃ ወንበር መያዝ እንደነበረም ያስታውሳሉ። ለውጡ ደግሞ በሪፎርም ወይም ደግሞ በሂደት ሁኔታዎችን የመቀየር ሁኔታ እንጂ አብዮታዊ አልነበረም። አብዮት እንደሚታወቀው አውዳሚ ነው። ብዙ ጊዜ ገንቢ የሆነበት አካባቢ ሊኖር የሚችል አይመስለኝም። ግን በኢትዮጵያ ውስጥ ያለው ሲደረግ አንደኛ በሰላማዊ መንገድ
ስልጣን ርክክቡ ስታይ ፕሬዚደንሲው ወይም ደግሞ ምልከታው ጥሩ ነው የሚያሰኝ ነው። ለምን በሰላማዊ መንገድ ስልጣን የመረካከቡ ሁኔታ በኢትዮጵያ ውስጥ አልነበረም። ገሎ ነው ስልጣን የሚወስደው ወንጀለኛ ሆኖ ማለት ነው። ከገደልሽና ከስልጣን ከወሰድ ወንጀለኛ ነች ኦልሬዲ። ወንጀለኛ ሆኖ ከስልጣን ለማውረድ የሚፈልግ ደግሞ ኮንቲኒቲ ይኖራቸዋል እና ሲወርድ እንደሚሞት ስለሚያውቅ ስልጣንን አይለቅም። ጠቅላይ ሚኒስትሩ በፖለቲካ አቋማቸው ምክንያት ከሀገር የተባረሩ ግለሰቦችና የፖለቲካ ፓርቲ አመራሮች ወደ ሀገር እንዲገቡ ጥሪ ሲያደርጉላቸው መደሰታቸውን አስታውሰው በርካቶችም በዚህ ጥሪ ተጠቅመዋል ይላሉ። ከዚህ በፊት የነበሩ ሂደቶች እንደዚህ አካታች እንዳልነበሩም በመግለጽ በወያኔ ዘመን ወደ ውጭ ሀገር በስደት የተሰደዱት ሁሉ እንዲመለሱ ዲክሌር ሲያደርግ ፓርላማ ላይ ከሽብርተኝነት ነፃ ያደረገ እና ወደ ሀገር ቤት ተመልሶ እንዲሰሩ ሲባል በጣም ነው ደስ ያለኝ። ከዛ አኳያ ነው ብዙዎቹ በውጭ የነበርነው ኔጎሼት አድርገን የገባ ነው። ምንድነው ኔጎሼት ያደረግነው? ትልቁ ፕሪንሲፕል ዲሞክራሲ የመቀበል እና በሰላማዊ መንገድ የመስራት ኮንስቲቱሽኑን የመቀበል ኮንስቲቱሽኑ ራሱ በሰላማዊ መንገድ ነው የሚለው። በጠመንጃና በሰላማዊ መንገድ ኮንስቲቱሽንን እንዲሰራ የሚፈቅድ ህግ በዓለም ላይ የለም። ከዛ ሂደት የመቀበል ሁኔታና ከዛ አውድት ሳይወጣ የሚሰሩት የፖለቲካ ስርዓቶች የመጀመርና የመገንባት እንጂ የተገነባ አይደለም የኢትዮጵያ የፖለቲካ ሁኔታ። ኢትዮጵያ ውስጥ የፖለቲካ ፓርቲ አመራሮችም ሆኑ አባሎቻቸው ምን እንስራ ከማለት ይልቅ መንግስትን በምን መልኩ እንተች ማለታቸው ለፖለቲካ ምህዳሩ መጥበብ ምክንያት ሆኗልም ብለዋል አቶ ኢብሳ ነገዎ። መንግስትን መውቀስ ባህላዊ ፖለቲካ የኢትዮጵያ ባህላዊ ፖለቲካ ነው፣ እውነትም ሆነ ያልሆነ። ስለዚህ እዛ ሄጄ ምን ሰራለው ሳይሆን ይሄንን ስም በማጥፋት በመንግስት ላይ ያለውን ስም በማጥፋት የተሻለ ድርጅት ወይም የተሻለ ሰው ያሰኘኛል የሚል ዘይቤን ስለሚከተሉ የራሳቸውን ድክመት ሊገመግሙትና ሊያሻሽሉት አልቻሉም የኢትዮጵያ የፖለቲካ ድርጅቶች። መንግስት የፖለቲካ ምህዳሩ እንዲሰፋ ማድረጉ ለአንዳንዶች ስርዓት አልበኛ እንዲሆኑ መንገድ ከፍቶላቸዋል ያሉት አቶ ኢብሳ ነገዎ ይህ ደግሞ ትክክል አለመሆኑንም ይጠቁማሉ። በህጋዊ መንገድ እንሰራለን፣ የፖለቲካ ስልጣን ከምርጫ ኮረጆ ብቻ ነው ብሎ ውሳኔ ላይ ከተደረሰ ከዛ ውጪ ፕሮፓጌት አድርጎ ህዝቡ እንዲጨራረስ የማድረግና የጥላቻ ፖለቲካን የሚነዙትን ዝም ብሎ ማየቱ ራሱ ስርዓት አልበኝነት እንዲነክስ የማድረጉ ሁኔታ ነው። እንግዲህ በየቱ መንገድ ነው ይሄ ሁሉ ያለ ምህዳሩ ጠበበ የሚባልበት ያለ አይመስለኝም። አሁን ለምሳሌ ፓርላማ ውስጥ ቁጭ ብሎ ባልተለመደ የኢትዮጵያ ትራዲሽን ዶክተር አብይን የሚሰድብ አለ። በውጭም አይደረግም በዌስት። ከዛ በኋላ ገብቶ በሰላም ይኖራል። መሻሻል አለበት ይሄ ህግ። በማህበራዊ ሚዲያ የጥላቻ ንግግሮች፣ የሐሰት መረጃዎች በስፋት የሚሰራጩበት ሁኔታዎች በስፋት ጨምሯል። ሆኖም ህብረ ብሔራዊ አንድነትና ወንድማማችነትን በማጠንከር ሚዛናዊነትን በማጎልበትና ጽንፈኝነትን በመታገል መሰረታዊ በሚባሉ ጉዳዮች ላይ በማተኮር አካታች የሆነውን ሀገራዊ የምክክር ሂደት የተሳካ እንዲሆን ሁሉም ሊረባረብ ይገባል። መጋቢት 4 ቀን 2010 ዓ.ም በይፋ የተበሰረው የለውጡ መንግስት በርካታ ውስብስብ ፈተናዎችን እየተጋፈጠ አኩሪ ድሎችንና ውጤቶችን ማስመዝገቡ ተገለጸ። የለውጡ መንግስት 7ኛ ዓመት ምክንያት በማድረግ ትናንት ዛሬ ነገ ለኢትዮጵያ ልዕልና በሚል መሪ ቃል በአዲስ አበባ ከተማ አስተዳደር በአድዋ ሁለገብ አዳራሽ የፓናል ውይይት ተካሂዷል። ታደሰ ታምራት ተጨማሪ አለው።
መጋቢት 24 ቀን 2010 ዓ.ም በይፋ የተበሰረው የለውጡ መንግስት በርካታ ውስብስብ ፈተናዎችን እየተጋፈጠ አኩሪ ድሎችንና ውጤቶችን ማስመዝገቡ ተገለጸ። ትላንት ዛሬና ነገ ለኢትዮጵያ ልዕልና በሚል መሪ ሐሳብ የለውጡን 7ኛ ዓመት ምክንያት በማድረግ በአዲስ አበባ ከተማ አስተዳደር በአድዋ ሁለገብ አዳራሽ የለውጡን መንግስት ስኬትና ተግዳሮቶችን በተመለከተ የፓናል ውይይት ተካሂዷል። የፓናል ውይይቱን የከፈቱት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ ጃንጥራር አባይ ናቸው። ምክትል ከንቲባው በዕለቱ እንደተናገሩት መጋቢት እንደ ሀገራዊ ለውጥን የታየበት ብቻ ሳይሆን መሰረታዊ የሆኑ የሀገራችንን ለውጥ አቅጣጫ በአዲስ መልክ የቃኘንበት ብለን እናምናለን ብቻ ሳይሆን ተግባራዊ ሀቅ መሆኑንም እንረዳለን ብለዋል። እንግዲህ ቀደም ሲል እንዳያችሁት በዘጋቢ ፊልሙም እንዳየነው በተለያዩ መልእክቶችም እንዳየነው ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በለውጡ ሂደት ውስጥ ትምህርት የሰጡባቸውን ሁሉንም ምዕራፎች እንዳስተዋል ነው ያለፉት 7 ዓመታት አያሌ ስኬቶች የተመዘገቡበት፣ ነገር ግን ደግሞ እነዚህ እንዲሁ አልጋ ባልጋ በሆነ መንገድ የመጡ ሳይሆን ብዙ ተግዳሮቶችን ብዙ ቻሌንጆችን በማለፍ ለሀገረ መንግስት መሰረት የጣልንበትና ዛሬ ላይ ለምንገኝበት ምዕራፍ ያደረሱን በመሆኑ እንኳን ደስ ያላችሁ ማለት ፈልጋለሁ። መጋቢት እንደ ሀገራዊ ለውጥ የታየበት ብቻ ሳይሆን መሰረታዊ የሆነ የሀገራችንን የለውጥ አቅጣጫ በአዲስ መልክ የቃኘ ነው ብለን እናምናለን። ባለፉት ጊዜያት በሀገራችን የመጡ ለውጦች የፖለቲካ ሚዛንን በጠበቀ መንገድ ሁሉን ያቀፈ የፓርቲ ስርዓት እንዲኖርና መገለል በኢትዮጵያ ምድር ውስጥ እንዲወገድ ያደረገ ስርዓት መሆኑንም ገልጸዋል። ላለፉት ጊዜያት የመጡ ለውጦች በተለያየ መንገድ ልንገነዘባቸው እንችላለን። በተለያዩ ሚዲያዎች ልናገኛቸው እንችላለን። በፖለቲካው ስናይ የፖለቲካ ሚዛንን በጠበቀ መንገድ ኢንክሉሲቭ የሆነ ሁሉን ያቀፈ የፓርቲ ስርዓት እንዲኖር ያደረገና መገለል በኢትዮጵያ ምድር ውስጥ እንዲወገድ ያደረገ ስርዓት በመሆኑ ይሄ መሰረታዊ ስኬት አድርገን እንወስደዋለን። የአዲስ አበባ ከተማ አስተዳደር የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ በበኩላቸው ባለፉት 7 የለውጥ ዓመታት በመደመር እሳቤ የውል ትርክትንና ወንድማማችነትን በማጠናከር ለብልጽግና ጉዞ ምቹ መደላደል ተፈጥሯል ብለዋል። ህጋዊ መንገድን ተከትሎ መንግስትን የመሰረተው ከአብዮት ይልቅ ሪፎርምን የተከተለ ሀገር በቀል እሳቤን መደመርን ለሀገራችን ያበረከተ ትርክቶችን ህብረ ብሔራዊ አንድነትን፣ ብሔራዊነትን፣ ወንድማማችነትን ያጎላ መሆኑንም ተናግረዋል። ህጋዊ መንገዱን ተከትሎ መንግስት የመሰረተ ከአብዮት ይልቅ ሪፎርምን የተከተለ አገር በቀል እሳቤን መደመርን ለሁላችን ለሀገራችን ያበረከተ ትርክታችን ህብረ ብሔራዊ አንድነትን፣ ብሔራዊነትን፣ ወንድማማችነትን ያጎላ የተረከ። በፓናል ውይይቱ ባለፉት 7 ዓመታት በአዲስ አበባ በማህበራዊ ልማት ዘርፎች የተገኙ ስኬታማ ለውጦችና ተግዳሮቶቻቸውን በተመለከተ ዶክተር አለማየሁ አረዳ እንዲሁም በኢኮኖሚው ዘርፍ ሀገራችን በለውጡ ሰዓት ያስመዘገበቻቸው ኢኮኖሚ ውጤቶችን በተመለከተ በኢኮኖሚስቱ ባለሙያ በአቶ ዘመዴነህ ንጋቱ እንዲሁም ሀገራችን በውጭ ግንኙነት መስክ ከለውጡ ወዲህ የተመዘገቡ የዲፕሎማሲያዊ ውጤቶችን በተመለከተ ደግሞ የተከበሩ አምባሳደር ዲና ሙፍቲ አማካኝነት ለተሳታፊዎች ጥናታዊ ጽሑፎቻቸውን አቅርበዋል። በፓናል ውይይቱ ላይ የተሳተፉት አካላትም በሰጡት አስተያየት ሀገራችን በለውጡ መንግስት አማካኝነት ከፍተኛ ውጤቶች መመዝገባቸውንም ገልጸዋል። እውነትም ኢትዮጵያ ታላቅ ነበረች፣ ታላቅ ሆናለች እንድንል ያሰኘን መድረክ ነው። ምን ለማለት ፈልጌ ነው? የተሰሩ ስራዎች በየዕለቱ እየታለፉ ይሄዳሉ። ተዘግበው ግን ተጽፈው ዶክመንትድ ሆነው የ7 ዓመቱ በአንድ ቀን ሲቀርብ ኢምፕሬሲቭ ነው የሚሆነው። እውነትም በዚህ ፈተና ውስጥ አልፈናልን? እውነትም እነዚህን ግቦች አሳክተናልን እንድንል አድርጎናል። በታላቁ ህዳሴ ግድብ ዙሪያ የነበረን ፈተና አምባሳደር ዲና ሙፍቲ ሲያቀርቡት በእውነት ይሄ ትርክት እውነት ልብ ወለድ ነው። ይሄን ያክል ተጽዕኖ ነበረብን። የግብጾችን ደባ በዚህ ልክ ሲያስረዱን በእውነት መሳጭ የሆነ መድረክ ነበር። ጠቅላይ ሚኒስትራችን
እንደሚችሉ ሀገሪቱ ሀብት እንዳላት ሀገሪቱ ተስፋ እንዳላት ገለጥ አድርገው ያሳዩ ስለሆነ ከፍ ያለ ነገር ማሳይተው ስለሆነ እየሰሩ ያሉት ተስፋችንን እንዲጨምር ሌላም ሀገር እንደሚከተለን ጭምር እያየንበት ያለነው ሁኔታ አለ። ሰነፍን ማንም እንደማይፈልገው ባለፈው ዘመናችን ስላየን አሁን ደግሞ እየሰራን እየበረታን ከእንቅልፍ የነቃንበት አመት ነው የሚል ሀሳብ ነው ያለው። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከሀገር መከላከያ ሰራዊት ጋር የተገናኙ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ታደሰ ታምራት አጠገቤ ይገኛል። ታደሰ እንግዲህ የለውጡን አመት አስመልክቶ ዛሬ መጋቢት 24ን የተለያዩ ተቋማት በተለያዩ ዝግጅቶች እያከበሩት ይገኛሉና በመከላከያ በኩል ምን ይገኛል? እንግዲህ በዛሬው ዕለት እንግዲህ የመጋቢት 24ን የመንግስት ለውጥ ተከትሎ በርካታ ዝግጅቶች በተለያዩ የሀገራችን ክፍሎች እየተከናወኑ ናቸው የሚገኙት። ከዚህ ውስጥ ደግሞ የፌዴራል ፖሊስ አንዱ ነው። ይህንን ዝግጅት በተለያዩ ዝግጅቶች አክብሮታል። ከዛ በመቀጠል ደግሞ የኮማንዶና አየር ወለድ ማሰልጠኛ ትምህርት ቤት ያሉ ሰልጣኞች ይህ ሙስናና የስነ ምግባር ጉዳይ ላይ በተመለከተ ስልጠና ወስደዋል። ይህን በተመለከተ ዜናዎች አሉን። ይህን ነው የቀረብኩት። ታደሰ መቀጠል ትችላለህ። አመሰግናለሁ ሀና። ለውጡ ለኢትዮጵያ ፌዴራል ፖሊስ የመነሳት ዘመን ነው ሲሉ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናገሩ። ለውጡ ለኢትዮጵያ ፌዴራል ፖሊስ የመነሳት ዘመን መሆኑን የኢትዮጵያ ፌዴራል ፖሊስ ኮሚሽነር ደመላሽ ገብረ ሚካኤል ገልጸዋል። የኢትዮጵያ ፌዴራል ፖሊስ የመጋቢት 24 ሀገራዊ ለውጥን በተለያዩ ዝግጅቶች እያከበሩ ይገኛሉ። በመርሃ ግብሩ ላይ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጨምሮ ምክትል ኮሚሽነር ጀነራሎችና ሌሎች ከፍተኛ አመራሮችም ተገኝተዋል። ቀኑን አስመልክቶ የመጋቢታውያን የለውጥ ፍሬዎች የነገ ተስፋዎች ትናንትን ዛሬና ነገን ለኢትዮጵያ ልዕልና በሚል ጽሑፍ ቀርቦ ውይይት ተካሂዷል። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እንደገለጹት ለውጡ ለኢትዮጵያ ፌዴራል ፖሊስ የመነሳት ዘመን ነው ብለዋል። ባለፉት የለውጥ ዓመታት በፌዴራል ፖሊስ በርካታ ስኬታማ የሆኑ የሪፎርም ትግበራዎች መከናወናቸውንም ገልጸዋል። በሰው ኃይል በቴክኖሎጂ ማዘመን፣ በአደረጃጀት፣ በአሰራር የወደፊት እይታን ተረድቶ በመስራት ስኬታማ የሪፎርም ስራ ተሰርተዋል ብለዋል። ይህም የፖሊስ የማድረግ አቅምን ወንጀል መከላከል ሆነ የወንጀል ምርመራ ስራዎችን በመስራት እንዲያድግ ማስቻሉንም ተናግረዋል። የዘመናዊ ማሽን አጠቃቀም በተመለከተ ሲያሰለጥናቸው የቆዩ ኢንጂነር ሙያተኞች ተመረቁ። ተመራቂ ኢንጂነር ሙያተኞች የስልጠና ቆይታ ፋብሪካው ከውጭ ሀገር ባስገባቸው አዳዲስና ዘመናዊ ማሽኖች ዙሪያ መሰረታዊ አሰራርና አጠቃቀም ላይ ትኩረት ያደረገ ነው። በምረቃው ስነ ስርዓት ላይ የተገኙት የመከላከያ ሰራዊት ፋውንዴሽን ዋና ስራ አስፈጻሚ ብርጋዴር ጄኔራል ደረጀ መገርሳ አዳዲስ ዘመናዊ ማሽኖች ከቻይና ሀገር በማስገባት የሜዳሊያና የባጅ ማምረቻ ፋብሪካ የሚሰጣቸውን አገልግሎቶች ከዘመኑ ጋር በማራመድ ኋላ ቀር አሰራሮችን ሙሉ በሙሉ እንዲቀረፉ ለማድረግ ዘመናዊ የተቀላጠፈ አሰራሮችን መዘርጋት እንደተቻለም ገልጸዋል። ጊዜና ጉልበት ቆጣቢ የሆኑ አዳዲስ ቴክኖሎጂዎች ውጤቶችን በመጠቀም የተጀመሩ የለውጥ ስራዎችን በማጠናከር በትኩረት መስራት ቀዳሚ ተግባራችን ነውም ብለዋል። በመከላከያ ሰራዊት ፋውንዴሽን የሜዳሊያና ባጅ ማምረቻ ፋብሪካ ዋና ስራ አስኪያጅ ሌተናል ኮሎኔል ዋጋሪ ኤዲሶ ከውጭ ሀገር የገቡ አዳዲስ ማሽኖች ተቋሙ ከዚህ በፊት ሲጠቀምባቸው ከነበሩ ማሽኖች በቀላልና በተሻለ መንገድ ስራዎችን መስራት የሚያስችሉ መሆናቸውንም አብራርተዋል። የሜዳሊያና ባጅ ማምረቻ ሜዳሊያና ባጅ የተለያዩ ሪቫኖች፣ የስጦታ ዕቃዎች፣ አርማዎችና ሌሎች ቁሳቁሶች እንደሚሰራ በዕለቱ ተገልጸዋል። በተቋሙ እየተሰጡ ያሉ የስነ ምግባር ግንባታ ሙስናን መከላከል ስልጠና እንደቀጠለ ነው። በየደረጃው ለሚገኙ የመከላከያ ዘርፍ የሰራዊቱ አባላትና ሲቪል ሰራተኞች እየተሰጠ ያለው የስነ ምግባር ግንባታና ሙስና መከላከል ስልጠና ተጠናክሮም ቀጥሏል። ለኮማንዶና አየር ወለድ ማሰልጠኛ ትምህርት ቤት ሰራዊት አባላትና ሰራተኞች ሙስናን በመከላከል የዜግነት ግዴታዬን እወጣለሁ በሚል መሪ ሐሳብ ለሁለተኛ ዙር የስነ ምግባር ግንባታና ሙስና መከላከል ስልጠና ተሰጥቷል። በስልጠናው ላይ የተገኙት የማሰልጠኛ ትምህርት ቤቱ ምክትል አዛዥ ስልጠና ኃላፊ ኮሎኔል ቴዎድሮስ ስልጠናው መንግስትና ከሙስና የጸዳ ኢትዮጵያን እውን ለማድረግ የያዘውን አቅጣጫ የሚደግፍ መሆኑንም ተናግረዋል። ስልጠናው በየደረጃ ለሚገኙ የመከላከያ ዘርፎች አመራሮች፣ የሰራዊት አባላትና ሲቪል ሰራተኞች የተሰጠ ሲሆን በቀጣይም ለሁሉም የሰራዊቱ አባላት ሲቪል ሰራተኞች ተደራሽ ይሆናል ብለዋል። ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይህን ይመስላሉ። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ።
ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ኢየሩሳሌም ሽመልስ አጠገቤ ትገኛለች። ኢየሩሳሌም እንግዲህ ባለፉት በለውጡ ዓመታት የተለያዩ ሪፎርሞች መካሄዳቸው ይታወቃልና ከነዚህም ደግሞ በዋነኝነት የሚጠቀሰው የኢኮኖሚው ዘርፍ ነውና ምን ዋና ዋና ለውጦች በኢኮኖሚው ላይ ተካሂደዋል ማለት ይቻላል? መልካም አመሰግናለሁ ሀኒ። በተለይ እንግዲህ ዛሬ አንቺ እንዳነሳሽው መጋቢት 24 ላይ ነው የምንገኘው። በተለይ የለውጥ መንግስት ከመጣ 7ኛ አመቱን ነው ዛሬ እያስቆጠረ ያለውና ከዚህም ባለፉት 7 አመታት እንግዲህ አንቺ እንዳነሳሽው ነው በተለያዩ መስኮች የሪፎርም ስራዎች ሲሰሩ ነበር። ከዚህም ውስጥም አንደኛው የኢኮኖሚው ዘርፍ ነው። በተለይ ከኢኮኖሚው ዘርፍ እንግዲህ ስናነሳ የውጭ ንግድ መዳረሻዎችን ከማስፋት አንጻር እንዲሁም ደግሞ የኢኮኖሚ ማሻሻያዎች የማይክሮ ኢኮኖሚ ማሻሻያዎች መዘርጋታቸው ደግሞ በኢኮኖሚ የተለያዩ ዘርፎች ለውጦችን እያመጡ ይገኛሉና እነዚህስ ምን አሉ የሚለውን ሌላው ደግሞ ከውጪ ነው። ከውጪ ደግሞ እስራኤል በአሜሪካ ምርቶች ላይ የጣለችውን ሁሉንም ታሪፎችን መሰረዘውን አስታውቃለች። እነዚህና ሌሎች አሉን። ያው በሰፊው እናያቸዋለን። ኢየሩሳሌም መቀጠል ትችላለሽ። ኢትዮጵያና አውስትራሊያ የጋራ ተጠቃሚነትን በሚያሳድጉ የትብብር መስኮች ላይ በቅንጅት ለመስራት ተስማሙ። የስራና ክህሎት ሚኒስቴር ሙፈሪያት ካሚል በኢትዮጵያ፣ ጅቡቲ፣ መካከለኛው አፍሪካ ሪፐብሊክና ደቡብ ሱዳን የአውስትራሊያ አምባሳደር ዶክተር ፒተር ሃንተር ጋር ተወያይተዋል። በውይይቱ ወቅትም ሀገራዊ ለውጥን ተከትሎ ሁለንተናዊ ብልጽግናን ለማረጋገጥ የተቀረጹ የልማት ፖሊሲዎችንና የተገኙ ውጤቶችን ማንሳታቸውን ሚኒስቴሩ አስታውቀዋል። በክህሎትና ቴክኖሎጂ ልማት እንዲሁም የስራ ዕድል ፈጠራና በኢንዱስትሪ ዘርፍ ላይ እየተተገበሩ ያሉ የሪፎርም ስራዎችን በዝርዝር መመልከታቸውንም ጠቁመዋል። ኢትዮጵያና አውስትራሊያ የክህሎት ልማትና የስራ ዕድል ፈጠራ ስራዎችን ጨምሮ የጋራ ተጠቃሚነትን በሚያልቁ የትብብር መስኮች ላይ በቅንጅት ለመስራት መግባባታቸውንም አመላክተዋል። ይህም ረጅም ጊዜ ያስቆጠረውን የሁለትዮሽ ግንኙነት ወደ ላቀ ደረጃ የሚያሳድገው ይሆናልም ነው ያሉት። ኢትዮጵያ የውጭ ንግድ መዳረሻዋን በማሳደግ ተጨባጭ ውጤት ማስመዝገቧን የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ አስታወቁ። በውጭ ንግድ ምርትና ምርታማነት ላይ የተከናወኑ ተግባራትና የተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራ ምርታዊ ለውጥ እንዲመጣ ስለማስቻሉም ጠቅሰዋል። በኢትዮጵያ በ2010 ዓ.ም ከውጭ ንግድ የተገኘው ገቢ 2.6 ቢሊዮን ዶላር እንደነበረ አስታውሰው በዘንድሮ በጀት ዓመትም የመጀመሪያ 8 ወራት ብቻ 4.5 ቢሊዮን ዶላር መገኘቱን አስታውቀዋል። በለውጡ የመጀመሪያዎቹ ዓመታትም ከቡና ምርት የውጭ ንግድ የሚገኝ ዓመታዊ ገቢ 700 ሚሊዮን ዶላር ብቻ እንደነበረና ዘንድሮ ከ2 ቢሊዮን ዶላር በላይ ለማግኘት እየተሰራ ስለመሆኑም አንስተዋል። ከለውጡ በፊት ኢትዮጵያ ለውጭ ገበያ የምታቀርባቸው ምርቶች የመዳረሻ ችግር እንደነበረባቸው ያነሱት ዶክተር ካሳሁን ኮንትሮባንድን በመከላከልና የመዳረሻ ገበያዎችን በማስፋት ያለውን የንግድ ግንኙነት እያደገ ስለመምጣቱም አስታውቀዋል። የማክሮ ኢኮኖሚ ማሻሻያው በማዕድን ኢንቨስትመንትና ምርታማነት ላይ ምርታዊ ለውጥ እንዲመዘገብ ማስቻሉን የማዕድን ሚኒስቴር ኢንጂነር ሀብታሙ ተገኘ ገለጹ። የሲሚንቶ ምርታማነት ማደጉንና የግብይት ስርዓቱም ገበያ መር በመሆን ለኮንስትራክሽን ኢንዱስትሪው መነቃቃት ትልቅ አቅም እንዲፈጥር ስለማድረጉም ተናግረዋል። በሀገራዊ ለውጥ የተወሰዱ የኢኮኖሚ ማሻሻያ እርምጃዎች በማዕድን፣ በግብርና፣ በቱሪዝም፣ በኢንዱስትሪና በቴክኖሎጂ የኢኮኖሚ ምሰሶዎች ላይ ምርታዊ ውጤት መመዝገቡንም ተናግረዋል። ኢትዮጵያ ለብዝሃ ኢኮኖሚ ትኩረት መስጠቷ የእይታና የፖሊሲ ለውጥ በማድረግ በጸጋዎቿ ልክ ተጠቃሚ እንድትሆን ያስቻለ ወሳኝ እርምጃ ስለመሆኑም ተናግረዋል። በማዕድን ዘርፍ የመንግስትና የግል አጋርነትን በማጠናከር በቴክኖሎጂ የታገዘ ቀጣይነት ያለው የኢንቨስትመንት ልማትና ሀብትን የመለየት ስራ እየተከናወነ ይገኛልም ነው ያሉት። የለውጡ መንግስት የማዕድን ሀብትን በአግባቡ በመለየት ማልማት የሚያስችል ምቹ የኢንቨስትመንት ፖሊሲ ማሻሻያ ተግባራዊ ማድረጉንም አንስተዋል። ተመልካቾቻችን የቢዝነስ ዜናዎቻችን ነው የተከታተላችሁ ያላችሁት። አሁን ደግሞ ከውጭ ምንጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን።
እስራኤል በአሜሪካ ምርቶች ላይ የጣለችውን ሁሉንም ታሪፍ መሰረዟን አስታወቀች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እርምጃው በገበያ ላይ የበለጠ ውድድርን ለማዳበር ኢኮኖሚውን የበለጠ የተለያየ ለማድረግና የእስራኤልን ሕዝብ የኑሮ ውድነት ለመቀነስ ያለመ ነው ብለዋል። ኔታንያሁ በሰጡት መግለጫ ይህ እርምጃ ለእስራኤል ኢኮኖሚና ዜጎች ካለው ኢኮኖሚያዊ ጠቀሜታ በተጨማሪ በእስራኤልና በአሜሪካ መካከል ያለውን ጥምረትና ግንኙነት የበለጠ ለማጠናከር ያስችለናል ብለዋል። ዩናይትድ ስቴትስ የእስራኤል ትልቁ የንግድ አጋር ስትሆን የሁለቱ ሀገራት የሁለትዮሽ ንግድ በ2024 $34 ቢሊዮን እንደነበረ የዩናይትድ ስቴትስ የንግድ ተወካይ ጽህፈት ቤት መረጃ ያሳያል። ሁለቱ አጋሮች የነፃ ንግድ ስምምነት ከ40 ዓመታት በፊት የተፈራረሙ ሲሆን ይህ ስምምነትም 99% የሚሆነውን ከዩኤስኤ ከቀረጥ ነፃ የሆነ ምርት ስለመሆኑ ፎክስ ኒውስ አስነብቧል። የዩሮዞን ዓመታዊ የሸማቾች የዋጋ ግሽበት በመጋቢት ወር ወደ 2.2% ዝቅ ማለቱ ተጠቆመ። የዋና ዋና የዋጋ ግሽበት በየካቲት ወር ከነበረበት 2.3% ቀንሷል ሲል የዩሮስታት መረጃ ያሳያል። ባለፉት 3 ተከታታይ ወራት እድገት ከታየ በኋላም በመጋቢት ወር የኢነርጂ ዋጋ ከዓመት በ0.7% ቀንሷልም ነው የተባለው። የምግብና ኢነርጂ ዋጋን ያላካተተ የዋጋ ግሽበትም ከመጋቢት ወር ወደ 2.4% ዝቅ ሲል ይህም ከገበያ ግምት ከ2.5% በታች መሆኑ ተጠቁሟል። አገልግሎቶቹ በየካቲት ወር ከ3.7% ጋር ሲነጻጸርም ባለፈው ወር ከፍተኛውን ዓመታዊ የዋጋ ግሽበት በ3.4% ቀጥሏልም ነው የተባለው። የዩሮዞን የሸማቾች ዋጋ መረጃ ጠቋሚም በየወሩ በ0.6% ሲጨምር ይህም ከየካቲት ወር በ0.4% መጨመሩ ተገልጿል ሲል ያስነበበው አናዶሉ ነው። ለሰዓቱ ያዝናቸውን የቢዝነስ ዜናዎች ከማጠቃለላችን በፊት የውጭ ምንዛሬ መረጃ ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ቆይታ። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው ዜናዎች እናልፋለን። የተባበሩት መንግስታት ድርጅት የኤም23 ቡድን ጥቃት የሰብአዊ መብት ጥሰትን አጉልቶ ያሳያል ሲል ገለጸ። የተባበሩት መንግስታት ድርጅት የሰብአዊ መብት ምክትል ከፍተኛ ኮሚሽነር ናዳ አል-ነሺፍ በዲሞክራቲክ ሪፐብሊክ ኮንጎ ያለውን የሰብአዊ መብት ጥሰትን በሚመለከት ለጋዜጠኞች ሪፖርት አቅርበዋል። በሩዋንዳ የሚደገፈው የኤም23 ታጣቂ ቡድን በሰሜንና በደቡብ ኪቩ ግዛቶች ያካሄደው ጥቃት በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ቀድሞውንም አሳሳቢ የሆነውን የሰብአዊ መብትና ሰብአዊ ቀውስ በዚህ ዓመትም አጠናክሮ ቀጥሏል ሲል ኮሚሽነሯ ተናግረዋል። አልነሺፍ በጥቅምት ወር ለምክር ቤቱ ከሰጡት የመጨረሻ መግለጫ ጀምሮ የተባበሩት መንግስታት የጋራ የሰብአዊ መብት ጽህፈት ቤት የህግ የበላይነትን ለማጠናከር የሽግግር ፍትህን ለማስፈንና ከወንጀል ተጠያቂነትን ለማዋጋት በማቀድ
ለአካባቢ ባለስልጣናት የቴክኒክ ድጋፍ በማድረግ ሲሰራ መቆየቱንም ጠቁመዋል። ከዓመቱ መጀመሪያ ጀምሮ የተባበሩት መንግስታት በሰሜንና በደቡብ ኪቩ አውራጃዎች በተፈጠረው ግጭት ውስጥ የተሳተፉት ሁሉም አንጃዎች በፈጸሙት ግድያ 602 ሰለባዎችን መመዝገቡን በጥልቅ ስጋት እንደሚመለከቱትም ተናግረዋል። በሰሜን ምስራቅ ኢቲሩ ግዛት የተለያዩ ቡድኖች ሰላማዊ ዜጎች መግደላቸውን፣ ማቅሰላቸውንና ማፈናቀላቸውን ቀጥለዋል ያሉ ሲሆን በተጨማሪም የዲሞክራቲክ ሪፐብሊክ ኮንጎ ኃይሎችና አጋሮቻቸው በሰላማዊ ሰዎች ላይ ኢላማ አድርገዋል ሲሉም ገልጸዋል። በአሁኑ ጊዜም ከአገሪቱ ህዝብ 1/4 ወይም 26 ሚሊዮን የሚጠጉ ሰዎች ለአስቸኳይ የምግብ ዋስትና ጦት ተዳርገዋልም ሲሉ አክለዋል። ወሳኝ እርምጃዎች ከሌሉ እየተካሄደ ያለው ብጥብጥ መላውን አካባቢ ሊሸፍን ይችላል ያሉት አልነሺፍ በዲሞክራቲክ ሪፐብሊክ ኮንጎ በሰላማዊ ዜጎች ላይ የሚደርሰው መጠነ ሰፊ ስቃይ በተመለከተ የተጠያቂነት አስፈላጊነት አጽንኦት ሰጥተዋል ሲል አፍሪካ ኒውስ ዘግቧል። ቻይና በማይናማር ውስጥ በአደጋ ለተጎዱ አካባቢዎች እርዳታና ድጋፍ ለማድረግ ፈቃደኛ መሆኗን ገለጸች። ቻይና በማይናማር የሚገኙ ሁሉም ወገኖች የአቅርቦት ደህንነትም እንዲያረጋግጡ አሳስባለች። በማይናማር የሚገኙ ሁሉም ወገኖች የመሬት መንቀጥቀጥ እርዳታ ሰጪዎችና ከቻይናና ከሌሎች ሀገራት የሚመጡ አቅርቦቶችን ደህንነት እንዲያረጋግጡ ማሳሰቧንም የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። ቃል አቀባይ ጊኦ ጂውኩን በሰጡት ጋዜጣዊ መግለጫ ላይ እንዳሉት በቻይና ቀይ መስቀል ማህበር የተሰጡ የእርዳታ አቅርቦቶች ማይናማር ደርሰዋል ያሉ ሲሆን በአደጋ ወደ ወደመችው ማንዳላይ አካባቢ እየተጓጓዙ ነው ብለዋል። በአሁኑ ወቅትም ቅድሚያ የሚሰጠው የአደጋ እርዳታ መሆኑን በመግለጽ በማይናማር ያሉ ሁሉም ወገኖች ችግሮችን ለመወጣት በጋራ እንደሚሰሩ ቻይና ተስፋ እንደምታደርግም ገልጸዋል። በማይናማር የሚገኘው የቻይና ኤምባሲ 1.5 ሚሊዮን ዩዋን የሚያወጣ የገንዘብ ድጋፍ ለማይናማር ቀይ መስቀል ማህበር አስረክቧል ሲል ሲጂቲኤን ዘግቧል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። የስፖርት መረጃዎችን የምናቀርብበት ሰዓት ላይ ደርሰናል። ባልደረባዬ ሀብታሙ ምትኩ አጠገቤ ይገኛል። ሀብታሙ እንግዲህ የኢትዮጵያ ፕሪሚየር ሊግ ከ20 ቀን መቋረጥ በኋላ ዳግም መጀመሩ ተገልጿልና እዛ ላይ ምን የምትነግረን መረጃ ይኖራል? አሁን አመሰግናለሁ። ቀደም ብለሽ እንዳነሳሽው የኢትዮጵያ ፕሪሚየር ሊግ ከሀገራት ጨዋታዎች መቋረጥ በኋላ ዛሬ ዳግም በሐዋሳ ከተማ በ23ኛ ሳምንት የመጀመሪያ ሁለት ጨዋታዎች ወደ ውድድር ተመልሷል። እንግዲህ ከዚህ ቀደም አዳማና ድሬዳዋ ከተማ ላይ ጨዋታዎች እንደተደረጉ ይታወሳል። አሁን ደግሞ ለቀጣይ ሳምንታት ላይ በሐዋሳ ውድድሩ የሚቀጥለው ነው። ዛሬ ጨዋታዎች ተጀምሯል። በነገው ዕለትም 3 ጨዋታዎች ቀጥለው የሚደረጉ ይሆናል። የኢትዮጵያ ሴቶች ፕሪሚየር ሊግ እዛው ሐዋሳ ከተማ ላይ እየተካሄደ ነው የሚገኘው። በዛሬው ዕለት የ19ኛ ሳምንት ጨዋታዎች መካሄድ ጀምረዋል። ከዛም ባለፈ ደግሞ ወደ ባህር ማዶ ስንሻገር በእንግሊዝ፣ በስፔን እንዲሁም በጣሊያን በጉጉት የሚጠበቁ ጨዋታዎች ምሽቱን ይካሄዳሉ። ሀብታሙ መቀጠል ትችላለህ። አመሰግናለሁ። በዛሬው ዕለት በሐዋሳ ከተማ ወደ ውድድር የተመለሰው የኢትዮጵያ ፕሪሚየር ሊግ በነገው ዕለትም ቀጥሎ 3 ጨዋታዎችን ያስተናግዳል። በሐዋሳ ዩኒቨርሲቲ ስታዲየም ላይ በነገው ዕለት 3 ጨዋታዎች ሲደረጉ በቀዳሚው ጨዋታ ከረፋድ 3:30 ጀምሮ ወልዋሎ አዲግራት ከፋሲል ከነማ ይገናኛሉ። በውድድር ዓመቱ አንድ ጨዋታ ብቻ ያሸነፈው ወልዋሎ አዲግራት በ9 ነጥቦች 18ኛ ደረጃ ላይ ሲገኝ፣ ፋሲል ከነማ በበኩሉ በ27 ነጥቦች የ11ኛ ደረጃን ይዟል። የዕለቱ ሁለተኛ መርሃ ግብር ከ9 ሰዓት ጀምሮ ሲደረግ ወላይታ ድቻና መቀሌ ሰባ እንደርታ ጨዋታቸውን ያደርጋሉ። ባለፉት 5 ተከታታይ የሊግ ጨዋታዎች ከየትኛውም ክለብ በላይ በርካታ ነጥቦችን የሰበሰበው ወላይታ ድቻ 33 ነጥብ ከሰበሰቡ 3 ክለቦች አንዱ ሲሆን በደረጃ ሰንጠረዡም 4ኛ ላይ ይገኛል። ተጋጣሚው መቀሌ ሰባ እንደርታ በበኩሉ 26 ነጥቦችን በመያዝ በደረጃ ሰንጠረዡ 13ኛ ላይ ተቀምጧል። ከአመሻሽ 12 ሰዓት ጀምሮ በሚደረገው ጨዋታ ደግሞ ባለሜዳው ሐዋሳ ከተማ ከሊጉ መሪ ኢትዮጵያ መድን ይገናኛሉ። የሙልጌታ ምረቱ ሐዋሳ ከተማ በ20 ነጥቦች 15ኛ ደረጃ ላይ ሲገኝ፣ የገብረ መድን ኃይሌው ኢትዮጵያ መድን በበኩሉ በ41 ነጥቦች ሊጉን በመምራት ላይ ይገኛል። የኢትዮጵያ ሴቶች ፕሪሚየር ሊግ የ19ኛ ሳምንት የመጀመሪያ ጨዋታ ዛሬ ረፋድ ላይ ተደርጓል። ከረፋድ 3 ሰዓት ጀምሮ በሐዋሳ ሰው ሰራሽ ሜዳ በተደረገው ጨዋታ መቻልና ድሬዳዋ ከተማ ነጥብ ተጋርቷል። ውጤቱንም ተከትሎ መቻል ነጥቡን 31 አድርሶ ደረጃውን ወደ 5ኛ ያሻሻለ ሲሆን፣ ድሬዳዋ ከተማ በበኩሉ ነጥቡን 30 አድርሶ በነበረበት 7ኛ ደረጃ ለመቆየት ተገዷል። የሊጉ መርሃ ግብር በነገው ዕለትም ቀጥሎ ሲደረግ ረፋድ 4 ሰዓት ላይ ኢትዮ ኤሌክትሪክ ከኢትዮጵያ ንግድ ባንክ የሚያደርጉት ጨዋታ
ይጠበቃል። ኢትዮ ኤሌክትሪክ በ31 ነጥቦች አራተኛ ደረጃ ላይ ሲገኝ ኢትዮጵያ ንግድ ባንክ በበኩሉ በ45 ነጥቦች የሊጉ መሪ ነው። ከሰዓት 10 ሰዓት ጀምሮ ደግሞ አዳማ ከተማና ሲዳማ ቡና በሐዋሳ ሰው ሰራሽ ሜዳ ላይ ጨዋታቸውን ያደርጋሉ። ሲዳማ ቡና በ33 ነጥቦች ሶስተኛ ደረጃ ላይ ሲገኝ አዳማ ከተማ በበኩሉ በ19 ነጥቦች 9ኛ ደረጃ ላይ ተቀምጧል። ባለፉት 7 ዓመታት ላይ በመላው ሀገሪቱ በርካታ የስፖርት ማዘውተሪያዎች ተገንብተዋል። በቅርቡም በጅምር የነበሩ ታላላቅ ስታዲየሞችን ለማጠናቀቅም መንግስት በከፍተኛ ትኩረት እየሰራ ይገኛል። ባለፉት 7 ዓመታት ላይ አሁን ላይ በመሰራት ላይ ያሉ የስፖርት መሰረተ ልማቶችን በተመለከተ ተጨማሪ አለን። ባለፉት 7 ዓመታት ላይ የለውጡ መንግስት ስልጣን ከያዘ በኋላ ትኩረት ከሰጣቸው መስኮች መካከል የስፖርት ማዘውተሪያ ስፍራዎች ግንባታ ተጠቃሽ ነው። ህጻናት፣ ታዳጊዎችና ወጣቶች በአካባቢያቸው ላይ ምቹና ደረጃቸውን የጠበቁ የማዘውተሪያ ስፍራዎች እንዲጠቀሙ በርካታ የስፖርት ማዘውተሪያዎች ተገንብተው ለአገልግሎት ውለዋል። በተለይም በጠቅላይ ሚኒስትር ዶክተር አብይ አህመድ ተጽፎ ከቀረበው የመደመር ትውልድ መጽሐፍ ሽያጭ ከተገኘው ገቢ በተለያዩ አካባቢዎች ላይ የስፖርት ማዘውተሪያዎች በስፋት ተገንብተዋል። በአጠቃላይ ከለውጡ ወዲህ ብቻ በመላው ሀገሪቱ ከ10494 በላይ አነስተኛና መካከለኛ የስፖርት ማዘውተሪያዎች ተገንብተው አገልግሎት እየሰጡ ስለመሆኑ የባህልና ስፖርት ሚኒስቴር መረጃ ያመለክታል። በእነዚህ ዓመታት ላይ በመዲናዋ በአዲስ አበባ ብቻ እንኳን ከ1300 በላይ የስፖርት ማዘውተሪያዎች ተገንብተው ለአገልግሎት ክፍት ሆነዋል። ከከተማ አስተዳደሩ ወጪ ባለፈም የተለያዩ ባለሀብቶችንና የተለያዩ ተቋማትን በማስተባበርም በሁሉም ክፍለ ከተሞች ላይ ደረጃቸውን የጠበቁ የስፖርት ማዘውተሪያዎች ተገንብተዋል። በተጨማሪም መንግስት ለስፖርቱ በሰጠው ትኩረትም 46ኛው የካፍ መደበኛ ጠቅላላ ጉባኤ በመዲናችን አዲስ አበባ ባሳለፍነው ጥቅምት ወር ላይ መደረጉም ይታወሳል። ተያይዞም በ2029 የአፍሪካ ዋንጫን ለማዘጋጀት ኢትዮጵያ ጥያቄ ያቀረበች ሲሆን ውድድሩን ለማሰናዳትም ከአሁኑ ስራዎች በመሰራት ላይ ናቸው። ለዚህም ይሆን ዘንድ ተጀምረው ግንባታቸው የተጓተቱ ስታዲየሞችን ለማጠናቀቅ በከፍተኛ ክትትልና ቁጥጥር ስራዎች በመሰራት ላይ ናቸው። ሀገራችን የአፍሪካ ዋንጫን ለማዘጋጀት ጥያቄ ማቅረቧ በተለይም ከስፖርቱ የመሰረተ ልማት ግንባታ ጋር በተያያዘ የምስራችን ይዞ እንደሚመጣ ይጠበቃል። ምክንያቱም የአፍሪካ እግር ኳስ መስራች የሆነችው ኢትዮጵያ ብሔራዊ ቡድኗ ሀገሩ ላይ ጨዋታ ካደረገ 4 ዓመታትን አሳልፏልና ከእግር ኳሱ በተጨማሪም በዓለም መድረክ ደግሞ ደጋግሞ ሰንደቃችንን ከፍ ያደረጉት አትሌቶቻችን የመለማመጃ ትራክ እጦት ለከፍተኛ ችግር ዳርጓቸዋል። በቅርቡ ይፋ እንደሆነ ከሆነም የባህር ዳር ስታዲየም በቀጣዮቹ 5 ወራት ተጠናቆ ዝግጁ ይሆናል የተባለ ሲሆን የአደይ አበባ ስታዲየምን ደግሞ በቀጣዮቹ 18 ወራት ውስጥ ለማጠናቀቅ ከቀናት በፊት የውል ስምምነት ተካሂዷል። በርካታ ታላላቅ ፕሮጀክቶችን በአጭር ጊዜ አጠናቆ ለአገልግሎት ብቁ ያደረገው መንግስት የባህር ዳርና የአደይ አበባ ስታዲየምን ብቻ ሳይሆን በየክልሉ በጅምር የቀሩ ስታዲየሞችን ደረጃቸውን በጠበቀ መልኩ የማጠናቀቅ የቤት ስራ ከፊቱ ይጠብቀዋል። ሀገራዊ ለውጡ የተበሰረበት 7ኛ ዓመት ክብረ በዓል በተለያዩ ስፖርታዊ እንቅስቃሴዎች ተከበረ። ክብረ በዓሉ በኦሮሚያ ብሔራዊ ክልል ደረጃ የማስ ስፖርትን ጨምሮ በተለያዩ ስፖርታዊ ክንዋኔዎች ተከብሮ ውሏል። የፌዴራልና የኦሮሚያ ክልል ከፍተኛ የስራ ኃላፊዎች፣ የክልሉ የመንግስት ሰራተኞች እንዲሁም ከመላ ኦሮሚያ የተወጣጡ የቴኳንዶና የውሹ ስፖርተኞች በክብረ በዓሉ ተሳታፊ ሆኗል። በእውነቱ ተሳታፊ የሆኑ ታዳሚዎች መንግስት ለስፖርት ማዘውተሪያዎችና ለስፖርታዊ እንቅስቃሴዎች የሰጠው ትኩረት ተጠናክሮ መቀጠል አለበት ብለዋል። ተመልካቾች አሁን ደግሞ ከውጭ ብቻ ወዳገኘናቸው ስፖርታዊ መረጃዎች እናልፋለን። የእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት ጨዋታዎች ዛሬ ምሽትም ቀጥለው ሲደረጉ የመርሲሳይድ ደርቢ ከፍተኛ ትኩረትን አግኝቷል። አንፊልድ ሮድ ላይ የሚደረገው ጨዋታ ከምሽት 4 ሰዓት ጀምሮ የሚደረግ ይሆናል። ሊቨርፑል 70 ነጥቦችን በመሰብሰብ ሊጉን እየመራ ሲገኝ ኤቨርተን በበኩሉ በ34 ነጥቦች 15ኛ ደረጃ ላይ ተቀምጧል። ሁለቱ ክለቦች ጉዲሰን ፓርክ ላይ ለመጨረሻ ጊዜ ባደረጉ ጨዋታ 2-2 በሆነ ውጤት ጨዋታቸውን ማጠናቀቃቸው የሚታወስ ነው። ከዚህ ጨዋታ መጀመር 15 ደቂቃዎች አስቀድሞ በተመሳሳይ ሰዓት ላይ 5 ጨዋታዎች ይደረጋሉ። ኢታር ላይ ማንቸስተር ሲቲ ከሌስተር ሲቲ፣ አሜክስ ላይ ብራይተን ከአስቶን ቪላ፣ ቪታሊቲ ላይ በርንሞዝ ከኢፕስዊች ታውን፣ ሴንት ጄምስ ፓርክ ላይ ኒውካስትል ዩናይትድ ከብሬንፎርድ እንዲሁም ሴንት ሜሪ ላይ ሳውዛምፕተን ከክሪስታል ፓላስ ጨዋታቸውን ያደርጋሉ። ትናንት ምሽት በተደረጉ ጨዋታዎች አርሰናል ፉልሃምን 2-1 ሲረታ፣ ኖቲንጋም ፎረስት ማንቸስተር ዩናይትድም እንዲሁም ወልቭስ ዌስትሃም ዩናይትድን በተመሳሳይ 1-0 ረትተዋል።
በስፔን ኮፓ ዴል ሬይ ሁለተኛውን የግማሽ ፍጻሜ ተፋላሚ የሚለየው ጨዋታ ዛሬ ምሽት ይደረጋል። ምሽት 4:30 ጀምሮ በዋንዳ ሜትሮፖሊታኖ በሚደረገው ጨዋታ አትሌቲኮ ማድሪድ ባርሴሎናን ያስተናግዳል። ከ5 ሳምንታት በፊት ኦሎምፒክ ስታዲየም ላይ በተደረገውና አስደናቂ ፉክክር ታይቶበት 8 ግቦች በተቆጠሩበት ጨዋታ ሁለቱ ክለቦች 4-4 በሆነ ውጤት ጨዋታቸውን ማጠናቀቃቸው የሚታወስ ነው። የሃንሲ ፍሊኩ ባርሴሎና በምሽቱ ጨዋታ የራፊናና የፓው ኩባርሲን አገልግሎት እንደሚያገኝ በስፋት ተዘግቧል። በተያያዘም ትናንት ምሽት በተደረገው የግማሽ ፍጻሜ የመልስ ጨዋታ ሪያል ማድሪድ ከሪያል ሶሲዳድ 4-4 ጨዋታቸውን አጠናቀው ሪያል ማድሪድ በድምር የ5-4 ውጤት ለፍጻሜ ማለፉን አረጋግጧል። የኮፓ ጣሊያን ሁለተኛ የግማሽ ፍጻሜ ጨዋታ የሚላን ደርቢን ያስተናግዳል። ምሽት 5 ሰዓት ጀምሮ ሳንሲሮ ላይ በሚጀምረው ጨዋታ ሁለቱ የሚላን ክለቦች ኢንተር ሚላንና ኤሲ ሚላን የመጀመሪያውን የግማሽ ፍጻሜ ጨዋታ ያደርጋሉ። የኢንዛጊው ኢንተር ሚላን ላዚዮን እንዲሁም የኮንሴሳው ኤሲ ሚላን በበኩሉ ሮማን አሸንፈው ነው የመጨረሻ አራቱን የተቀላቀሉት። ሁለቱ ክለቦች በውድድር ዘመኑ ለአራተኛ ጊዜ የሚያደርጉት ጨዋታ ሲሆን ከሶስቱ ያለፉት ጨዋታዎች ኤሲ ሚላን በሁለት አሸንፎ በአንድ አቻ ሲለያዩ በቀሪ አንዱ ኢንተር ሚላን ድል ቀንቶታል። በተያያዘም ትናንት ምሽት በተደረገው ቀዳሚ የግማሽ ፍጻሜ ጨዋታ ቦሎኛ ከሜዳ ውጪ ኢምፖሊን ገጥሞ 3-0 አሸንፏል። ተመልካቾች ለምሽቱ የነበሩ ስፖርት መረጃዎቻችን እኚህን ይመስሉ ነበር። መልካም ምሽት። ተመልካቾቻችን ለዛሬ የነበሩን ዜናዎች ይህን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ